እና ቁጭ ብለው መስጊድ ውስጥ ማን ስለ ወሲብን ቁጭ ብለው መስጊድ ውስጥ ስለ ህይወት አይደል ስለ ዘላለም ህይወት አይደል የሚያወሩት። ያ ሉክ መስጊድ ውስጥ ነው ይሄ ይችን አዳምጡ። መስጊድ ውስጥ ተቀምጠው ስለምን እንደሚያወሩ። ሌላው ጋብቻ ላይ ስንመጣ ጋብቻ የሚባለው ነገር በራሱ ራሱን የቻለ ዒባዳ ነው። ጋብቻ እንደምንታውቁት ራሱን የቻለ ዒባዳ ነው። ጋብቻ ብቻ ሳይሆን ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሻዋህን እየረካ፣ በአንድ በኩል ደግሞ ዒባዳ ነው። ዒባዳ ነው ብለን መነየት መቻል አለብን። ለምን ረሱል አለይሂ ሰላቱ ወሰላም ወፊ ቡድዒ አሐዲኩም ሰደቃ አሉ። አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብቷችኋል አይደል? ሚስትህን ማጉረስ፣ ሚስትህን መሳም፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክተህ ግንኙነት ማድረግ አጅር ያስከፍላል ከአላህ። ይሄን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አርጌ ሰራላታለሁ እንዲህ አርጋታለሁ ብለህ የምንትል ከሆነ ትክክል አይደለም። አንድ አባባል ምን ይላሉ? የሰው ልጅ ሶስት እንስሳዎች ይበልጡታል ይላሉ። በዛ ከሄደ ዒባዳ በሚለው ሂደን በዒባዳ ካልወሰርነው በስተቀር እኔ ወንድ ነኝ እንዲህ አረጋለሁ በሚለው ከሄደ ሶስት እንስሳዎች ይበልጡታል አሉ የሰው ልጅ። አንደኛ ዶሮ ይበልጠዋል አሉ፣ ሁለተኛ ውሻ ይበልጠዋል አሉ፣ ሶስተኛ አህያ ይበልጠዋል አሉ የሰው ልጅ። በምን ከተባለ አንደኛ ቶሎ ቶሎ በመሄድ ዶሮ ይበልጠዋል አሉ። ዶሮ በቀን 3 ጊዜ ነው እሱን የሚገናኘው ታውቃላችሁ። አሁንም ትንሽ ጫር ጫር አድርጎ ቁብ ነው አይደል? አሁንም ትንሽ ጫር ጫር አድርጎ ቁብ ነው። ስለዚህ አንተ ኮርማ ነኝ እኔ በደንብ አረካታለሁ የምንትል ከሆነ እንደ ዶሮ መሄድ አትችልም። ትችላለህ? አሁን እዚህ ውስጥ ብንጠይቅ እኔ ወንድ ነኝ አረጋለሁ ያለ ሰው 4 5 6 አያረጋም። ያረጋል? አረጋለሁ የሚል ካለው ሸታ አያረግም አይደል? ስለዚህ ዶሮ ይበልጠዋል ማለት ነው። ሁለተኛ ዒባዳ ነው በሚለው ካሄድን አሁንም ውሻ ይበልጠዋል አሉ የሰው ልጅ። ውሻ በምን ይበልጠዋል ቢባል ውሻ ግንኙነት ሲያደርግ በጣም ረጅም ሰዓት ይቆያል። አንተ ደግሞ እንደሱ መቆየት አትችልም። ገብታችኋል አይደል? ውሻ በጣም ብዙ ሰዓት ነው የሚቆየው። እንዳውም አንዳንድ ጊዜ እሱ እንኳን ቸኩሎ ወጣለሁ ካለ እንቃርጋ ዝም ነው የምትለው ሴትዮዋ አትለቀው። ስለዚህ አንተ እኔ እንዲህ አረጋለሁ ብለህ የምትፎክር ከሆንክ የውሻን ያህል እንኳን መቆየት አትችልም ይላል። ሶስተኛው የሚበልጠው አህያ ነው አሉ። አህያ በምን ይበልጠዋል ከተባለ እኔ ኮርማ ነኝ ወንድ ነኝ የምንትል ከሆነ ዘከረ መቼም የአህያ ዘከራ ያክል አለኝ እንግዲህ አለ የኔ ያክላል የሚል ካለ ማሳየት ይችላል። ታይም ሽና ቢለው እንኳን ደህና መጣህ። ሰላም መልካም። የነብዩን ሱና ትከተላለህ? ኦራይት። በጋብቻ የኔን ሱና የማይከተል እኔ የማይመስል ከኔ ወገን አይደለም ብለዋል ነብዩ። ታምንበታለህ? ማለት በጋብቻ የኔን ሱና መከተል አለባችሁ ብሏል። እሺ ትከተላለህ? ከቻልኩኝ። ኦኬ። በ56 ዓመት የ9 ዓመት ልጅ ታገባለህ? በ50 ምናምን ዓመት የ9 ዓመት ህፃን ልጅ ታገባለህ? ያገባ ከባል ሚታት ምን አልክ? አይሽ አላገባም ነው ያልከው? አይሽ አይሽ ኦኬ። አልሰማም እኔ ሰማል። አሽ ኦኬ ይላል። ሙስሊሞች ሌላ እየያት ለመቼም የነብይን ሱና ትከተላለህ?
እፎይ የነብዩ ሱና ተከተላለሁ ወይ አታውርደኝና እንትን ባንተ እኔም አከተላለሁ መቼም ያመንኩበት። ስለዚህ በ6 ዓመት ሳንዲት ነው አከተላለሁ እንጂ ዝም ብሎ አይደል። የ6 ዓመት ሳንዲት አገባለሁ ወይ አይደል እንዴ? እኔ ላስረዳህ የምፈልገው ማለት ነው ያኮ ደርሻለሁ ብላ እሷ ስለፈቀደች አላህ ስለወረደለት ነው የተገባችው እንጂ እና ደግሞ የደረሰች ሴት ናት። ለዛ ነው እንጂ ታለምንም ፍቃድ አይደለም ሰው ወላላ። ይሄ ደግሞ በቁርአን እየመጣልህ ነው። አንተ ለየሽ ድርቅ ትላለህ። ኦኬ ደርሻለሁ፣ በ6 ዓመቷ ደርሻለሁ ብላው ነው የተፈጣጠማት። በ6 ዓመቷ ሲጀመር አይደለም። አንተ ምንም አታውቅም ስለምንና ኦኬ ክፈት ለክርስቲያን እሺ ቢላል አበሻው አንተ በጣም ስለምታውቅ እስኪ ይሄን ሐዲስ አንብብልንና ማንበብ ትችላለህ አረብኛ ቢላል? ኦኬ እሺ እኔ ላንብብልህ ችግር የለውም አንተ ማንበብ አትችልም መሰለኝ። The messenger of Allah married me when I was 6 ወጣ ለወደንሱ አንብበው ሌላ ርዕስ የላችሁ? ርዕስ አለቀባችሁ? ይሄንኛውን ርዕስ አፈርክበት፣ ይሄንኛውን ርዕስ ተሸማቀቃችሁበት። አልቆብናል። ይሄ ርዕስ ነው ያለ። ተሸማቀቃችሁበት፣ አፈራችሁበት። የነብያችሁ ልምምድ ድርጊት ርብቃ ማለት ነው። ርብቃ በ3 ዓመቷ እንዳገባችሁ ማለት ነው። እና ከፍል አድርጋ እኔ ክርስትና ለቀቅ ይወጣለሁ የርብቃ 3 ዓመት ያገባችሁ የሚል ካመጣ እስልምና አንተ ለቀቅ ትወጣለህ። ክርስቲያን ነህ እንዴ? ክርስቲያን ነህ እንዴ? አንተ ማስረጃ ኡስታዞች የቀጣጠፉትን አይደለም። ቆይ ማስረጃውን ክፈት ኡስታዝ ክፈት። እኛ ቤት ዝም ብለህ መርዝ ተፍተህ ብትወጣበት ቤት አይደለም። ማስረጃ ይጠየቃል። እንደ ኡስታዞች ተረት ተረት የሚያወሩት አይደለም። እንኳን የኛንና የእናንተን ቁርአንን በተፍሲርና በሐዲስ ነው የምንፈስረው። ማስረጃ ፊልም ትሰራለህ። ማስረጃ ርብቃ በ3 ዓመት ብለሃል። ክፈት 3 ዓመት መሆኑ ክፈት። የአንተ ሳይኮ ተነቃ ብራዘር ተባናነ። ኡስታዝ ትላለህ፣ ጥሪ ሲያቀርቡልህ ይሄ አይመጥነኝም ትላለህ። ድራማ ዛሬ እየየህን ቀጥላውን ከስሩልና የ56 ዓመት ሽማግሌ የ6 ዓመት ማግባት ጤናማ እንዳልሆነ አይምሯቸው አውቆታል። አያቸዋል ምን ያህል እንደተመሸማቀቁበት። በፊት እንደዚህ ያለ እሱም ሌላ ቶፒክ ላይ ነብያቸው ላይ ሲሆን እዩ እየየ ጋይስ ምንም ልንረዳቸው አንችልም። ወይን ትቀበለዋለህ ወይን አልቀበልም ትላለህ። እኔን አኪዩዝ ማድረግ አልችልም። መጽሐፍህን አኪዩዝ አድርገው። እኔ ምንም ልረዳ አልችልም። ምንም ልታገዛ አልችልም። አውራኛ ጋር ለካል ክርስትና ላይ ማስረጃ ነው የምንጠይቅህ። ተገደል ተፈለጥ አንልህም። እንደናንተ መሐመድ አይሻን እንደዚህ በ9 ዓመቷ ተገናኝቷታል ስላልኩኝ ያኔ ይገደል ብላችሁ ነበረ። አትሊስት እሱ ያበጠ እንደዚህ ተወጠረ ጎማ የሚመስልባችሁን አስተንፍሰነዋል። ምክንያቱም እነ ሳዳት ከማል መጥተው ምን አሉ? አዎ ተገናኝቷታል ብለው ስላሉ እፎይ በ9 ዓመት እንዴት ነብያችን ተገናኛት ይላል ብላችሁ የሞት አዋጅ የመጀመሪያ ያሳወጃችሁብኝ ቶፒክ ነው። መቼም ማረሳው ያሻ ጉዳይ እነ ሳዳት ከማል መጥተው ተገናኝቷታል በቃ አሉ። ተረጋጋችሁ፣ ተንፈሳላችሁ። ጊዜያዊ ማገገሚያን የሰጧችሁ ዘላለማዊ አይደለም። ነብዩ ማድረጉ ብቻ ሳይሆን እናንተ እንድታደርጉ ስለታዘዛችሁ ማለት ነው። ሐዲሱም ቁርአኑም ደግሞ የሕፃናትን ጋብቻ ስለሚፈቅድ ማለት ነው። ስለ ሐዲሱ ኦራይት ቀጥል። እሺ ስለ ሐዲሱ ስናወራ አንተን አካትታለሁኝ። አንተን አይመለከትም? ሐዲሱ ይመለከታል። ስለዚህ ሕፃን እንዴት ታገባለህ? ለምንድን ማገባ ሕፃን? ኦኬ የ6 ዓመት ልጅ ልታገባ ትችላለህ? 6 አይደለም ይላል 9 ነው ብለህ 9 ነው የተገናኟት። እኔ ትገናኛለህ አላልኩም። የ6 ዓመት ልጅ ልታገባ ትችላለህ ነው ያልኩህ።
የስድስት እንዴት ነው የሚገባው? መሐመድ እንዴት ነው የስድስት ዓመት ልጅ ያገባው? የዘጠኝ ነው ያገቧት። እሱን ወሲብ ያደረጋት ነው የሆንከው ወሲብ። ያ አላህ ተሰርበኛል። የሆንከው ወሲብ የምር አዲስ እኮ ነው። ሱስ አለበት ወሲብ ማንሳት። የምር የለብኝም፣ ግን ነብዩ ሱስ አለበት። ወሲብ በጣም ይወዳል ይላል። ሴትና ይወዳል ነብዩ። ስለ ሐዲሱ እናውራውን፣ ስለ ሐዲሱ እናውራ። እሺ ቀጥል። ባይዚ መሐመድ በጣም ወሲብ ይወዳል። ለምን? ለዛ ነው በአንድ ሌሊት 11 ሴቶችን የሚገናኘው። የ30 ሰው ጉልበት ተሰጥቶት ደግሞ ከዚህ ቅንዝርና ያስጥለኝ አላህ ሆይ ከዚህ የወሲብ የስፐርም እንትኔ አድነኝ እያለ ደግሞ ጸሎት ያደርጋል። ኢማጂን የ30 ሰው የወሲብ ቅንዝርና ተሰጥቶት በአንድ ሌሊት 11 ሴት ወሲብ እያደረገ እንደገና ብቻውን እንትን ይል ነበር። ቆይ ይሄን ማወቅ ይመስላችኋል እንዴ? ኦኬ ቀጥልሽ። አዲሱ ላይ አይደለም በዚህ ሁኔታ ሆናችሁና ወደ ከእስልምና ወደ ክርስትና እየሰበካችሁ አላችሁ። ያላ ቀጥል። ያላ ቀጥል። ምንድነው የሚለው ሐዲሱ? ከፍ አድርጎ ስለዚህ አንተ ከአባቷ በላይ አንተ ምንም የምታውቀው ነገር የለም። እሺ እፎይ ልንገርህ። አባቷ ምን አለ? አባቷ ነው የሰጣት ለረሱል ሰለላሁ ዐለይሂ ወሰለም። አባቷ ምንም አማራጭ የለውም ነበር፣ ተቃውሞት ነበረ። ግን ነብዩ ተፈቅዳልኛል ብሎ ገገመ። ምን ያድርገው? እንዴት ነው የሚገገው? አባት ከልጁ በላይ ለልጁ ማንም እኮ ለልጁ ከአባት የበለጠ የሚያስብ ሰው የለም እኮ ታውቃለህ። ነብይ እኮ ነው መሐመድ እኮ ነብይ ነኝ ብሎ እኮ ራሱን ክሌም አድርጓል። አባቷም ነብይ እኮ ነው። ስለዚህ ሙሐመድ የተናገረውን ለዋጭ የለውም ይላል እኮ ሱራ አልአሕዛብ 36 ላይ። ይሄን አታውቅም እንዴ? ሙሐመድ የደነገገው ይኸውልህ ልንገርህ፣ አቢ አን አይሻ ተቃለት ተዘው ማንም በግዴታ የወሰዳ ሰው የለም። ማንም ማለት እስልምና ውስጥ ግዴታም የለም ሲጀመር። እራሷ አንደኛ አባቷ አስጨርሰኝ። አንደኛ አባቷ፣ ሁለተኛ የራሷ ምርጫ ወዳ ተገዳ ሳይሆን ወዳ ደርሳ ነው ወዘ ሄደችው። ያሺ ያው ለአሁን ውሸት ማስረጃ አምጣ። የወሰዳ ጊዜ ወዳ ፈቅዳ በራሷ ምርጫ መሆኑ ማስረጃ አምጣ። ማስረጃ ስጠኝ። ተገዳ የሚል ነገር ማስረጃ አምጣ። ቅድሚያ አንተ ክሌም ስላደረክ እኔ ክሌም አላደረኩም። ለምን? እኔ እኮ እየተቃወምኩ ነው። አንተ እኮ ማስረጃ አለኝ እያልክ እየተከራከርከኝ ነው። ምን ይሁን ምን ታውቃለች ሲጀመር ወዳ ነው ብለህ ስላልከን አሁን ወዳ ነው ብለሃል እናንተ ፕሊዝ። ከአባቷ በላይ አንተ አታውቅም። ከአባቷ በላይ ደግሞ አንተ አትጨነቅላት ከእናቷ በላይ ችግር የለውም። ስለዚህ አሁን ማስረጃ ስጠን። ምንድነው ማስረጃ መሰጥ? ይሄው እየነገርኩህ እኮ ነው። ተገዷል፣ ተገዳለች የሚል ነገር ካለ ስጠን። አሁን ስጠን። ያ አላህ ገና አሻንጉሊት የምትጫወት ህፃን ልጅ ማለት ነው ለትዳር ወዳና ፈቅዳ መሆኑ እንዴት ነው የምትለየው? ገና አሻንጉሊት የምትጫወት አሁን ለምሳሌ የ6 ዓመት ልጅ አለች እንደው ብትኖርህ ወይም ደግሞ የ6 ዓመት ህፃን ልጅ የምታከው ነው በአሻንጉሊት የምትጫወት። ይሄ አንተ አእምሮ ነው በአሻንጉሊት የሚለው። ተው አሻንጉሊት የሚለው አንተ ና ከፍ አድርገኝ ናፎይ ና የኔ አይደለም የነብይህ ነው። ና ተመልከት። ይሄው አይሻ ምን አለች መሰለህ? ይሄንን ስትናገር ስለራሷ የአላህ መልእክተኛ በ6 ዓመት ያገቡኝ በ9 ዓመቴ ወሲብ ፈጸሙብኝ አለች። ከዛ በአሻንጉሊትም መጫወት ነበር አለች። ይሄው I used to play with dolls በአሻንጉሊት የምትጫወት ህፃን ልጅ ፈቃዷን እንደፈቀደችና እንዳልፈቀደች በምንድን ነው የምታውቀው? ማንም ሰው አንጠልጥሎ ወስዶ ነው ወሲብ ያደረጋት። ቆይ የ14 የ15 ዓመት ህፃናቶች አሻንጉሊት አይጫወቱም? ፈቅዳለች ነው ማስረጃ ልታመጣ ትችላለህ? አይቻልም። አሻንጉሊት መጫወት ቅርጻ ቅርጽ መስራት በእስልምና ክልክል ነው። እዛ ውስጥ አንግባ። አሁን ፈቅዳለች የሚለው ማስረጃ አለ እና ካልፈቀዱ እንዴት ሰጧት? ኦኬ መልካም ፖይንት። ስለዚህ ምንም የምታውቀው ነገር የለም። ምንም ሳታውቅ ነው አንጠልጥሎ ተገዷል ስትል ማረጃ አስጠኛ። ተገዳለች አንተ ደንቆሮ መሀይም
ብሰጥስ ደንቆሮ ያልከው ሰውዬ አሁን ነብይን ደንቆሮ ነው ትላለህ? ያልኩትን ብሰጥህ ትለዋለህ? ምንም ሳታውቅ አንተ ወሰዳት ብሰጥህ ነብይህን እኔን የተሳደብከው ነብይህን ትለዋለህ? አንተ ራስህ መሀይም ነህ። ነብይህን ትለዋለህ ወይ? እኔ ያልኩትን ብሰጥህ ኦልራይት ክፈትልኝ። አንተ ነው ያልኩት። አንተ ነብይህን ትለዋለህ አሁን ያልከውን ምንም ሳታውቅ አንጠልጥሎ ወሰደ ብዬ ስላልኩኝ ሳታውቅ አንጠልጥሎ አንወሰደው ደንቆሮ እንደዛ የለም ብሎኛል። ነብይህን ደንቆሮ ትለዋለህ ማለት ነው። ልክ በቀራ ላይ 18ኛው አያ ላይ ደንቆሮ ብሎ አላህ እንደሚሳደበው ቡሃሪ 38:94ን ክፈትልኝ። Look አድርገው። Look, the prophet engaged me when I was a girl of 6 years. ነብዩ በ6 ዓመት አገባኝ አለች። ሚውት አድርግ። ክርስቲያን ቀጥራን በውሽ ሚውት አድርግ አንተ። We went to Medina and stayed at the... Okay, ቀጥል። ኦኬ እሺ the prophet engaged me when I was a girl of 6 የ6 ዓመት ህፃን ልጅ እያለሁ አገቡኝ አለች። we went to Medina and stayed at the home of Bani al-Hariz bin Khazraj በባኒ አልዛሪዝ ቤት ተቀመጥን አለች። then I got ill and my hair fell down ከዛ በኋላ ታመምኩና ጸጉሬ መርገፍ ጀመረ አለች። later on my hair grew again and my mother Ruma came to me while I was playing in a swing with some of my girlfriends. እናቴ ከጓደኞቼ ጋር እየተጫወትኩ ዥዋዥዌ አይ ቲንክ እየተጫወትኩ እያለ እናቴ ወደኔ መጣች። ከሴት ጓደኞቿ ጋር እየተጫወተች እያለ she called me ከዛ ጠራችኝ and I went to her ሄድኩኝ not knowing what she wanted to do me ምን እንደምታረግብኝ ሳላቅ ስትጠራኝ ሄድኩኝ አለች። she caught me by the hand and made me stand at the door of the house ከዛ በኋላ እጄን ይዛኝ ጎትታኝ ወሰደችኝና ወደ ቤቱ በራፍ ላይ አቆመችኝ። I was breathless ምንም ትንፋሽ እንኳን መተንፈስ አልቻልኩም ነበር። and when my breathing became all right ከዛ በኋላ ትንፋሽ ሲመለስ she took some water and rubbed my face and head with it ከዛ በኋላ ውሃ ፈሰሰችና ፊቴንና ጭንቅላቴን አጠበችኝ አሻሸችኝ። then she took me into the house ከዛ ወደ ቤት ውስጥ አስገባችኝ። there in the house I saw an Ansari woman who said best wish and Allah's blessing and good luck ከዛ በኋላ አንዲት የአንሳር ሴት ነበረች እሷ መልካም ምኞቷን ተመኘችልኝ። then she interested me to them and they prepared me for marriage ከዛ በኋላ ለጋብቻ አዘጋጁኝ። unexpectedly በማይጠበቅ ሁኔታ Allah's apostle came to me in the afternoon ከዛ በኋላ ማታ ላይ ከሰዓት በኋላ የአላህ መልእክተኛ በማይጠበቅ ሁኔታ መጣ። and my mother handed me over him ከዛ በኋላ እጄን ለሱ አሳልፋ እናቴ ሰጠች። and at that time I was a girl of 9 years old እንደዚህ ትንፋሿን እያቆራረጠ ወስዶ በ9 ዓመቷ ወሲብ አደረጋት። አሁን ሉክ ምንድን ያለችው? ምንም እንደሚደረግብኝ ሳላውቅ ሰጥተውኝ አንጠልጥሎ ሰጥተዋታል ስል አንደንቆሮ እንደዛ አይደለም አለኝ። ምንም ሳላውቅ እኔ ነኝ ያለችው፣ እኔ ነኝ ያልኩት እሷ ነች ያለችው። knowing what look ያው I went to ያው ይታያችኋል I went to her not knowing what she went to do እንደዛ ነገር anyways ምንም እንደሚደረግባት እንኳን ሳታውቅ አንጠልጥለው የሰጧት እኔ ነኝ እንደ የሰጧት እኔ ለምን ትሰድባለህ? ምን እንደሚደረግብኝ ህፃን ልጅ ከመሆኑ አንፃር ጅዋጅዌ ከህፃናት ጋር እየተጫወተች ጠራቻት። እያሮጠች ዛት ሄደችና በር ላይ ቆመቻት። ትንፋሿ ልቧ ሲመታ በውሃ ፊቷን አበሰቻት። ከዛ አንስተው ሰጧት። ምን እንደሚደረግብኝ እንኳን ሳላውቅ ይሄ ሽማግሌ መጣና ወሰዳት 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 ወሰዳት። የወሲብ ጉልበት ያለው ሽማግሌ ወሰዳት። ምን እንደሚደረግባት ማታቀል ልጅ ከዥዋዥዌ ላይ አንስተው ልብ ምቷ እያለች በውሃ ፊቷን አበሷት። የ30 ዓመት የ56 ዓመት ሽማግሌ ወሲብ ሊያደርጋት ወሰዳት።
ወሰዳት። ፌሚኒስቶች ይሰማችኋል አላችሁ? ትንፋሽ ያጥራችኋል። እናንተም እንዳይሻ ከስዊንግ እንትኑ ላይ ከዥዋዥዌው ላይ ስትወሰድ ለትዳር ስትወሰድ እንደነበረው ትንፋሽ እንዳጠራት ሚያስጥላት አጣ እንደሰጧት ለዛ ልክ ላውሬ እንደመስጠት ነው። ለዛ እንደሰጧት ፌሚኒስቶችም ይህንን ፓርት አንስተው ለመሞገት ትንፋሽ ያጥራቸዋል እንዳይሻ። ዳስ ዋይ ኦልዌይስ አኪዝ የሚያደርጉ ክርስትና ነው። ክርስትናን ነው የሚወርሱት። ክርስቲያኖችን ነው የሚያሳድዱት። ምክንያቱም ፕሮሰስ የምትደረገው ባጋንንታዊ መንፈስ ከሆነ ተቃውሞ ሁሉ ክርስትና ሊሆናል። ይህንን አታይም፣ ብታይም እንዳላየ ታልፈዋለን። ይህንን አሁን ፈቅዳ ወዳ ነው የሚሉን። ይኸውልህ ሰማኸኝ? አንደኛ ለቃላት አደብ ይኖረው። ምን ተናገርኩ? ስተት አንድ ጥራ አደብ ይኖረው። ሁለተኛ ደግሞ አንድ ጥራ የተናገርኩ ስተት የ58 ዓመት ሽማግሌ ምናምን እያልክ እያንቋሸሽክ እየጠራኩ ነው። የ58 አላልኩም፣ የ56 ዓመት ሽማግሌ አታሰሩ። አደብ ይኖርህ። ተው በቃ ስተው። የ56 ዓመት ወጣት ልበለው? ወጣት ነው 56 ዓመት ሰው። ይኸውልህ ልንገርህ አይ ሙሐመድ ወጣት ነው። የ56 ዓመት ጎርምሳ ልበለው? ፍንዳታ ልበለው? ተው አንተ። ኖ ቆይ ሙሐመድ እየሸናህ ነው፣ በአፍ እየሸናህ ነው። ተው ስድቡን ተውና ሙሐመድ የ56 ዓመቱ ላይ በ56 ዓመቱ ጎረምሳ ነው ወይንስ ሽማግሌ ነው የሚባለው? ከ9 ዓመት በቃ ስታስተምር ሊወልህ ልንገርህ። አሁን አታልቅስ አትበል። ልንገርህ፣ ጥበቡን ልንገርህ ማስተማር ከቻልክ ማለት ነው። አንተ ጥበብ አልነግረኝም። ጥበብና የሰጠኝ ክርስቶስ አለ። የጥበብና የእውቀት መጋዘን የሆነ ክርስቶስ አለ። እውቀትና ጥበብን የሰጠኝ አንተ አይደለም። ጥበብ የምትሰጠኝ የእውቀትና የጥበብ ግምጃ የሆነ ክርስቶስ ለእኔ ሰጥቶኛል። ሊመክሩኝ ይሞክራሉ። ደግሞ እኮ ወይ ቀል የ6 ዓመት ልጅ ማግባት ጤናማ ነው ብሎ ሊመክረኝ በዛው መጣ። ቅድም ያለውን እንትን እኮ ነው አቮይዲንግ ዘ ኢሹ ፋላሲ። ኢሹን አቮይድ ታደርግና ሌላ ቶፒክ ውስጥ መግባት። ቅድም ፈቅዳ ወዳ ነው የተሰጠችው አለ አይደለ? ናሄ ምንም ሳታውቅ ተገዳ ነው። ትንፋሽ አጥሯት ተጎትታ ነው የተሰጠችው። ሲሰድቡኝ ነበረ። መረጃ ሲመጣ ደግሞ የማስተማር ጥበብ እናስተምርህ ይለኛል። ኦኬ ቃላት ስተሃል። ምን ተሳሳትኩኝ? የ58 ዓመት ብለሃል። ኖ እኔ 56 ዓመት ነው ያልኩት። እሺ ይቅርታ። ታዲያ ምንድን ነው ጥፋቱ? ለምን ትሰድበኛለህ? እኔ እኮ ምንም የሳትኩት የለም። ከምተነፍሳት ውጪ ስህተት አልናገርም ማለት ቢከብድም በተቻለ የሚመጠን ስህተት አላወራም፣ ውሸት አላወራም። ኤኒዌይስ ቀጥል። ክርስቲያን ርብቃና 3 ዓመት ነው የምትለው ናግባና እኛ ፊት አውራው። ይሄን ቃል እኛ ፊት ናና ድፈር እናውራው። ኡስታዞች እንደዛ እንደሚቀጥፉት ና እኛ ፊት ግባና ና እኛ ፊት 3 ዓመት በለን። ርብቃ 25 ዓመቷ ነው። 25 ዓመቷ ላይ ነው ያገባችው ይስሐቅን። ኤኒዌይስ ይፋር አቤት ዋራ መጣ ነገር ነው ይግደል። መልካም ሙስሊምና ክርስቲያን አላ ነገሩ የሮብራት ትምጫት ኮፌርት ወለተኒ ትምጫት ኮነፌራ ሙስሊም ላይ የሮብራ አከገሉ ቶለ ሉክ አይሻ የ6 ዓመት መሆኗ ብቻ አይደለም ዋና ቶፒካችን። እሷ ላይ ብቻ ስታክ አታደርጉ። በቢሊየን የሚቆጠር ሙስሊም ስቲል ይሄንን መተግበር እንትን ተፈቅዶለታል። ለዛ ነው ስቲል አሁንም እንዲተገብር አዲሱን አንዴ ክፈትልኝ።
የኔን ሱና ተከተሉ ስላለ ማለት ነው። ኤፎይ ጅፋር ጅርታ ጅራይ ጅፋር ወይ ነናጋ ነጋ ሲፋቱ አከም አሜን ንስኔ ፍለ ነጋ ደገለተዋቅ ኦኬ ሙጫናቲ ፊዶ ማሊዳ አመንታሳ ሙስሊም ኦኬ barumsa kiristaanummaa barbaada mooree barachuu barbaade lammatammoo gaaffii garaagaraan qabade akka dhaggeeffatuuf an affeere ani yeroo biraaf. Okay, asillee dhufuu ni danda'a. Fooloo na godhiiti. Sanaa booda barsiisota afaan Oromoo namni affeeraa fi sanaa booda karaa telegiraamii barachuu ni danda'a. Okay, ana fooloo na taasisiiti karaa keessa si dubbisaa. Sanaa booda karaa afaan Oromootiin ni barataa jechuudha barsiisonni waan jiraniif. Follow si godheera. እንዴት ታያት ይፋር namni Okay, bakka dubbisaa keessa. Wayee. Yeroo biraaf immoo guyyaa barbaade gaaffii sina gaafatu. Sagaleen kun jira? Injira ndagama ayat. Maal jedhee mucichi barumsa kiristaanummaa barachuu barbaadaa jechaara waan ta'eef karaa keessa naa dubbisu isaan dubbisaa jechuudha. Barachuu. Oshi tole. Ayyee. እሺ ቀጥል ክርስቲያን። እሺ ቀጥል ክርስቲያን ቀጥል። ምንድን ነው ጦጣውን ግን ኦኬ አዎ መድረኩን ለእናንተ ትቼ ነው። እሺ ምን ይላል የአላህ መልእክተኛ ሙሐመድ ማለት ነው ምን አለ ጋብቻ ከኔ ሱና መካከል ወይም ደግሞ ከኔ ሱና መካከል አንዱ ነው አለ። Marriage is a part of my sunnah and whoever does not follow my sunnah ሱናዬን የማንም የማይከተል ሰው ቢኖር has nothing to do with me ከኔ ጋር ምንም ነገር የለውም ብሎ ተናግሯል። ከኔ ጋር ምንም ነገር የለውም። ኢማጂን አይሻን ያገባት መሐመድ በ6 ዓመቷ ነው ወሲብ ያደረጋት በ9 ዓመቷ የ30 ሰው የወሲብ ጉልበት ነበረው። በጣም በሚያሳዝን ሁኔታ አይሻ ደግሞ ህይወቷን በሙሉ እንዴት እንደኖረች በቀላሉ ለመረዳት ሱራ 33 ቁጥር 53 ላይ የነብዩን ሚስቶች መሐመድ እንኳን ከሞተ በኋላ ማግባት እጅግ በጣም ከባድ ኃጢአት ነው ብሎ ቁርአን ይናገራል። መሐመድ ሲሞት አይሻ 18 ዓመቷ አካባቢ ነበረ። አይሻ የሞተችው ደግሞ ወደ 61 አካባቢ ዓመት ነበረ። ስለዚህ ወደ 45 ዓመት በላይ አይሻ ምንም የትዳር ህይወት አልነበራትም። በ18 ዓመቷ ነው የሞተው እሷ። ከዛ በኋላ 45 ዓመት ያክል ኖራለች። ነገር ግን አይሻ የማንም ሚስት ከዛ በኋላ አልነበረም። ለምን? በቁርአን አስተምሮ ያ አያ የወረደበት ያ አንቀጽ የወረደበት ምክንያት የሙሐመድ ሚስቶች ሙሐመድ ከሞተ በኋላ መግባት እጅግ በጣም ከባድ ኃጢአት ነው የሚለው የወረደበት አንድ ሰው ምን ብሎ ተመኝቶ ነበር መሰላችሁ? ተፍሲሮቹን ስታዩ ኡበይዱላህ የሚባል ሰውዬ ሙሐመድ ከሞተ በኋላ አይሻን ሊያገባት እቅድ እንደነበረው ሙሐመድ አወቀ። ከዛ በኋላ አላህ ከሰባተኛው ሰማይ ይሄንን መገለጥ ይዞ መጣ። ምን የሚለውን የሙሐመድ ሚስቶችን የሚያገባ እጅግ በጣም ከባድ ኃጢአት ሰራ ነብዩ ከሞተ በኋላ ማለት ነው። መጽሐፍ ቅዱስ ሮሜ ምዕራፍ 7 ላይ ብታነቡ ባል ከሞተባት አንድ ሴት ከዛ በኋላ የወደደችውን ልታገባ ነፃ ነች ብሎ ይናገራል። ስለዚህ ባሏ ከሞተ ነፃ ነች፣ የወደደችውን መርጣ ማግባት ትችላለች። በእስልምና ግን የሙሐመድ ሚስቶች ሙሐመድ ከሞተ በኋላ ማግባት አይቻልም። ቪክቲም ነች። ይቺ ህፃን ልጅ ተጎድታለች። ህይወቷን በሙሉ ተጎድታ ያሳለፈች ህፃን ልጅ ነች። ይሄንን ሱና ደግሞ ተከተሉ ብሎ ሙሐመድ ይናገራል። ይሄ ሱና ነው ማለት ሱና ማለት ትርጉሙ ምንድነው? የሙሐመድ የቀሸሙ ተግባራትን መፈጸም ነው? ህፃን ልጅ ማግባት ነው? ኢባዳ ነው ይላሉ ሙስሊሞች። ትዳር ኢባዳ ነው ይላሉ። የ6 ዓመት ህፃን ልጅ አግብቶ ወሲብ ማድረግ ኢባዳ ነው? ማታፍሩ ከሆነ ሙስሊሞች በዚህ ግቡ በዚህ ላይ ማፈራቸው እኮ ኖርማል ጭንቅላት ኖርማል ሂዩማኒቲ ስላላቸው ነው ሙስሊሞች። አፎይ እንደዚህ መሸማቀቃቸው መረበሻቸው ሙሐመድ የ6 ዓመት ህፃን ልጅ አገባ ሲባል ማፈራችሁ ኖርማል ጭንቅላት እንዳላችሁ እንረዳለን።
ግን አፍራችሁ ብቻ አትቀሩ። ከዚህ ሰይጣናዊ አስተምሮ ውጡ። የ6 ዓመት ህፃን ልጅ አግብታችሁ ወሲብ አድርጎ የሚል አካል ካላችሁ ሂድ ወደዛ አንተ ዲያብሎስ ብላችሁ ከዚህ አካል ሽሹ፣ መሸሽ አለባችሁ። ስለዚህ ይሄንን ነገር መቼም እንዳትለምዱት። ኖርማል አይደለም፣ የመጨረሻ ቆሻሻ ተግባር ስለሆነ ፔዶፋይል ስለሆነ ህፃናትን ለወሲብ መመኘት እጅግ በጣም አስቀያሚና አጸያፊ ስለሆነ ማለት ነው። ሚዩት አድርጌ ሳወራ ዝም ትለኛለህ እንዴ? ጨርስ ብዬ ነው። ጨርስ። አይ ችግር የለውም። እንዲህ ነው። ኤሬስ ኮመንት ተቆጣጠሩ። ኮመንት እንትን እያልኩ ነበረ። ኮመንቶች ስድቦች ነበሩ። ኮመንት ገስ ተቆጣጠሩ። ፕሪንስ ስም ሰጥቼሻለሁ አለሽ። ፕሪንስ ቃል አለ። ኔትወርክ ትንሽ እያስቸገረኝ ነው። ቆይ የሆነ ቪዲዮ አሰማችኋለሁ። ኮመንት ያደረጋችሁ እኔስ ሲፈን ሙሉ ቀን ወይ ነገ ወቀስ ንፋባየት አሜን አሜን በገትን ሲንገ አኔ ለኦርቶዶክስ ደገፈች አንችራ ማለጀለታይ እሺ እሺ ይገለጥሽ ምንድነው ክርስቲያን ከሙሐመድ ሱና ተከታዮች ውስጥ አንዱ ግለሰብ ነው። የ7 ዓመት ህፃን ልጅ ያገባ ማለት ነው። ይሄንን ሱና ተከተላላችሁ? ይሄን ቆሻሻ አስተምሮ፣ ይሄን ቆሻሻ ተግባር፣ ሰይጣናዊ ተግባር ታደርጋላችሁ ሙስሊሞች? ሪሊ ማለት ኖርማል ነው? ደግሞ በጣም እኮ የሚገርመው ነገር ሙሐመድ ሁሉንም ነገር ፈጣሪ የነገረውን ቢሆን እንጂ አንድም አያደርግም ብለው ይናገራሉ። ይሄንን እንዲያደርግ አላህን የነገረው አይሰማም እንትኑ አይሰማም። ከፍታ ከሆነ እኛ አይደለም አክቹአሊ አረብኛ ነገር ነው። እስኪ አዳምጡስና ሜቢ ወይ ሌላ ቆይ ያሳያችኋለሁ። ቀጥሉ። እና ዋና ፖይንታችን ሙሐመድ የማድረጉ ብቻ ሳይሆን የኔን ጋብቻ ሱና ማይከተል ሙስሊም አይደለም ማለቱ ላይ ነው። እና ሙስሊሞች እኮ በዚህ መስፈርት መሰረት በብዙዎቹ አልተከተሉም እኮ የነብዩ ሱና አፍርሰዋል። የነብዩ ሱና አፍርሰዋል፣ አልተከተሉትም። ስለዚህ ሙስሊም አይደሉም ማለት ነው እኮ ከእስልምና ውጭ ናቸው። ወገኖቼ፣ ዘመዶቼ የነብያችሁ ሱና እንዴት ነው? እሱ አፈርሳችኋል እኮ የኔን ሱና የማይከ የኔ ግፉ አስባለሁ። በኢየሱስ አስቡት፣ የሰውየውን እዚሽ ጋር ራቁትን ሲቆም እንደዚህ ማለት እኮ ነው። በቃ የ56 ዓመት የ6 ዓመትን ማለት እንደዚህ እኮ ነው። ይሄንኛውን ደግሞ 56 አይሆነውም። የ56 ዓመት ለ6 ዓመት ኦልሞስት እንደዚህ ማለት ነው። ሙሐመድ እናንተና ስታመጣው በኢየሱስ አንተ እንደዚህ ማለት ነው። እነዚህ እንኳን ለመሳም እንኳን ያሳሳሉ እኮ በእናት የ6 ዓመት እና የ54 ዓመት ስትሰራው እንደዚህና እንደዚህ ማለት ነው። እቺ አሁን ከ6 ዓመት 10 ዓመት ይሆናታል እንደዚህ ስታሰራው። ጭራሽ አይሆናቸውም። 5-6 ዓመት ራሱ ይሆናቸዋል። 6 ዓመት ማክሲመም እንኳን 10 የ56 ዓመት እንደ 6 ዓመት የቀደሙን መልሰው የኡስታዙ የዛችኛው በእንትን ስለተሸፈነች እንጂ በሂጃብ ሲሸፈኑ እንትን ያደርገዋል። አሁን ስለማታስታውቅ አረብኛ ክፈተው እስኪ ኢንተርኔት ነው። ኦኬ
7 साल की बच्ची ने नकाब लिया हुआ है, हिजाब लिया हुआ है, बुर्का लिया हुआ है, तो मुझे ये लगा कि यार इनके वालिदैन को मैं समझाऊं कि 7 साल की बच्ची को आपने क्यों ऐसे खामखा इसको इस तरह किया हुआ है, बस दुपट्टा ले और बाकी ले। मुझे लगा कि इसके खानदान के लोग ना बहुत ज्यादा सख्त होंगे, बड़े रिलीजियस होंगे, बहुत कंजर्वेटिव होंगे। तो खैर मैंने कोई बात नहीं की क्योंकि किसी की जाती जिंदगी को मुदाखलत में करने की जरूरत नहीं। बच्ची को मैंने एग्जामिन किया, जो उसकी प्रॉब्लम थे वो सारे उसको एड्रेस किए। तो मैंने हल्का सा इशारतन ये कहा कि जिसको वो करे ይህን አሁን እንዴት ብሎ ነው አሁን ልብሷን አውልቆ ሰውዬ ራቁቷን ፊቱ የምቆመው? ሊያጥባት እኮ ነው የሚመስላት ወለ ማለት ነው። ከቤተሰቦቿ ሰውነቷን ገላዋ የሚያጥቡ ገና ገዛ አልወጣችም እኮ። ሰውነቱስ እንዴት ለዚች ህፃን ልጅ ይሞቃል ራሱ? በጣም ነው እኮ የሚገርመው በእውነት። ወንዶች ኢማጂን እስኪ ወንድ ሆናችሁ ጭንቅላታችሁን አስቡት እስኪ። ማለት ሰውነታችሁ ላይ እንዴት ነው ለእንደዚች አይነት ህፃን ልጅ? ኧረ በስመ አብ አይሮን ምን አይነት ሰይጣናዊ ነገር እንደሆነ በቀላሉ መረዳት ትችላላችሁ። ከዚህ ማለት ሙስሊሞች ይሄን ነገር ሙሐመድ ያደረገውን ነገር እናንተ በአይነ ህሊናችሁ መሳል ትችላላችሁ። አንዲት የ6 ዓመት ህፃን ልጅ ሰውነቷን አወላልቃችሁ ከዛ በኋላ እሷን ወሲብ ለማድረግ ደረሰች አልደረሰች እያላችሁ ተጣጣባብቃችሁ 9 ዓመት ሲሞላት እሷን ወሲብ ስታደርጉ በአሸንጉሊት የምትጫወት አሸንጉሊቷን ስትጎትት የነበረች ህፃን አግብታችሁ ወሲብ ለማድረግ ሱሪያችሁን ቀበቷችሁን ስትፈቱ ያን ጊዜ አስቡ። እንደዛ የምታደርጉ ከሆነ ሰይጣን ነው እየነዳችሁ ያለው። ጭንቅላታችሁ ውስጥ የተቀመጠው ሰይጣን ነው እንጂ አምላክ አይደለም። ወይም ደግሞ ከፈጣሪ ከሀያው አምላክ የተላከ ነብይ አይደለም። እየተጫወተባችሁ ያለው ሰይጣን በእናንተ ውስጥ ገብቶ እየተጫወተባችሁ ነው። ለዚህ ለ6 ለ9 ዓመት ህፃን ልጅ ወገባችሁ የሚፈታ ሰዎች እነዚህ ህፃናትን ለወሲብ የሚነሳሳላችሁ ሰውነታችሁ ሰዎች ካላችሁ ሙስሊሞች የሚጫወትባችሁ ሰይጣን ነው። ከዚህ ሰይጣናዊ ተግባር ደግሞ ውጡ። ፕሪንስስ በ9 ዓመትሽ አልተዳርሽም ነበር? በ6 ዓመት ሰፈር እንዴት ነው? አምልጠሽ ነው? በዚህ ኢትዮጵያ ባይዘው ማዘር በ13 ዓመት ነው እኔን የወለደችው። 13 እኮ ይሻላል እኮ አትሊስት 13 እኮ ሄዷል። 9 ዓመት እኮ በጣም በጣም ነው ያገባችው። እሷም በ9 ዓመቷ ነው ያገባችው። ስለዚህ አሁን በ9 ዓመትሽ ነው አንቺ የምትድሪው ማለት ነው። መቼም አይፈጠርም ስላለፈኝ በ9 ዓመታችሁ እንድድሩ ባይዜ አሁን ፓኪስታን እና ወደ አፍጋኒስታን ምናምን ይሄ ኖርማል ነው። ኢትዮጵያ እንደዚህ ነው እንጂ እነዚህ ሀገራት ላይ ኖርማል ነው። አሻ ሰላም ነው አላ አልሐምዱሊላህ። መልካም። የነብዩን ሱና ትከታያለሽ? እናንተ ራሳችሁ እንኳን አታውቁም። ስለ ሙስሊም እምነት ምን አገባችሁ? ሁሌም እዚህ ውስጥ ገብታችሁ የሚታወሩ ስለ እምነታችሁ ማናውቀው ማን ለሙስሊም ተቆራቋሪ ያደርጋችሁ እናንተ? ስለ እምነታችሁ ምን ነው ማናውቀው? ምን አገባ? ስለ እስልምና ምን አገባ? ስለ አንተ እምነት አትማርም እንዴ? እስልምና አንተ ሰው አይነት ስለ እስልምና እኮ አያገባህም። ስለ ራስህ እንኳን አታውቅም። አይሻ ስንት ዓመትሽ ነው? አያገባህም። ስለ እድሜ ምን አገባህ? ምናልባት መሐመድ አይሻን በፈታበት እድሜ ላይ ነሽ ወይንስ ማለት በሞተበት? አያገባህም እኮ ነው የምልህ። አያገባህም። ስለ እስልምና እኮ አያገባህም። ስለ ራስህ ብቻ ይወቅ። ስለ ራስህ እንኳን ብትጠየቅ እኮ አትመልስም። አንድ ትፍሪ። ስለ እስልምና ብቻ እኮ ነው የምታቦካው። ምን አይነት ሰው ነህ አንተ? ግን አታድግም። ስጠየቅ ማልመልሰው ምንድን ነው ማለት ስጠየቅ ማልመልሰው አያገባም። ስለ እስልምና አያገባህም። ራስህ ስጠየቅ ማልመልሰው ምንድን ነው? አንተ ቆራቋሪ ያደረገ ስለ እስልምና ራስህ ስጠየቅ ማልመልሰው ምንድን ነው? ስለ እስልምና እኮ እኔ አያገባህም እልሃለሁ። አያገባህም አንተ። ያገባኛል። ምን አገባህ ስለ እስልምና? እሺ እናሳይሽ። ለምንድን ነው የሚያገባህ? ላሳይሽ።
በጣም ሌላ አሸንዳ የለህም? ሌላ ወሬ የለህም? አሸንዳ ጋር እየደረሰ ነው፣ ወደፊት ይደርሳል። ያለፈው አሸንዳ በደንብ ተከብሯል። ሁሌ እኮ አንተ ስለስልምና ስለሚያገባኝ ነው። የሚያገባኝ ደግሞ እንዴት ነው እሱ 9:9 አንዴ ክፈተው ክርስቲያን ቁርአን ምን አይነት ክፉ ሰው ነህ አንተ? ይኸውልሽ እንደዚህ ይላል። እነዚያ የመጽሐፉ ሰዎች ከተከተሏቸው እነዚያንም ታላና መልጫ እኔ እኮ አያገባህም እያልኩ እኮ ነው። አልሰማህም? አያገባህም። በ5 ዓመት አገባው፣ በ10 ዓመት አገባው። አያገባህም እኮ ይሄ ምን አይነት 5 ሰው 10 ሰው ቁጭ አድርገህ ስለ ነብዩ መሐመድ ሁሌ ታወራለህ። አዳምጪ። ሁሌም ማውራው ለምንድን ነው እሱ ሃይማኖትሽ ሁሌም አዳምጪ። ቁርአንሽ ውስጥ ስሜን እየጠራ ሁሌም መስጊዱ ስለምትሰድብኝና ስለምትረግኝ አዳምጪ። ምንድነው ቁርአንሽ ነው የተከፈተው። ባላ ቃል አትፈሪ፣ ይነበብ ቁርአን። እኛ ሰው አንሰድብም። አንተ ነህ መተመታችን ውስጥ ገብተህ የምታወራ። ምን አገባ? ይነበብ ነው ያልኩት እኮ ነው። አያገባም። ስንት ተመልሶልሃል እኮ ይሄ ሁሌ እኮ አንድ ነገር ብቻ ነው የምታወራ። አይሻ አላህ ምን አግብቶት ነው ክርስቲያኖችን ቁርአን ውስጥ የሚሳደበው? ለምንድነው የሚሳደበን? ለምንድነው የሚያወራው ስለኛ? ምን አገባው? መሐመድ አንተ ስለ ፈጣሪ ስታወራ ማን ስለሆንክ ነው ስለ ፈጣሪ የምታወሩ? እናንተ ትምህርታችሁን ተማሩ፣ ከኡስታዞች ጋር ቁጭ ብላችሁ አውሩ። ከላስ መሐመድ እንዲህ አለ ሁሌ እኮ አንድ ነገር ነው የምትጠይቀው። ሁለት ነገር እኮ አንተ አይሻ አንድ ነገር እኮ ነው የምትጠይቀው። ምንድነው አይገባህም? እንዴ ስነግሩ ሁሌ እኮ ይመለስልሃል። አይሻ እንዴት እናደርጋለን? በቃ ያው ለ1500 ሰው ምን አይነት የተረፈው መልስ አስረጃቸው። እኔ ፍጡር ነህ አንተ። 5 ሰው ቁጭ አድርገህ 10 ሰው ቁጭ አድርገህ ስለ አንድ ነገር ብቻ ነው የምታወራው። 1500 ሰው አዎ ያገባህም ስለ እስልምና 1500 ሰውንማ ቢያንስ አሸምጥጭ። 1500 ሰው እያለ 10 ሰው ቁጭ አድርገህ ሁሌም ስለ አይሻ ነው የምታወራው ትለኛለች እንዴ? ስምሽ ስለሆነ አንቺም ስለምትወጁ መልሱንም ስለምታውቂው አሁን ቀጥይ፣ መልሱን አስረጅን። እሺ ደባሪ ሰው ነህ። እኔ አሁን ቁጭ ብለህ ስለ አንድ ነገር እኮ ብቻ ነው የምታወራው። ነገም ትጠይቃለህ። እሺ መልሽልን። እንዴት እናድርግ? እሺ መልሽልን አይሻ። ያው የእውነት ነው የምልሽ አይሻ። የእውነት ነው የምልሰው። አይገባህም? ስመልሱልህ እንዴት ልላርግ? አይሻ እውነት ነው አይገባህም እኮ ሁሌም እኮ ይመልስልሃል። አትሰማም? እንዴት እናደርጋለን? የሰውነት እኮ ክብር አለው። የሰው እኮ እምነት እኮ ክብር አለው። እስኪ ትንሽ ለሰው እና ልጅ ክብር ነው ይኖርክ። አያገባህም። ስለዚህ በ5 ዓመት አገባች፣ በ3 ዓመት አገባች። ለምንድን ነው የምነግርህ? ሁሌ እኮ ይነገርሃል። አይገባህም እኮ አይገባህም። ሁሌ የሚነገርሃል መልስ አይደለም አይሻ። ለምንድን ነው የምነግርህ? መልሱ አንቺንም አታውቂውም። እኔ እኮ አትማር አታስተምር አላልኩህም። አትሳደብ፣ ሁሌ አትሳደብ። እዚህ ላይ ቁጭ ብለህ ስለምትይ ወቅ መጀመሪያ ክርስትና ምን እንደሆነ እንኳን አታውቅም እኮ። ኧረ ተይ አይሻ ወይ ጉዴ! ምን አይነት ሰው ነህ አንተ? ለራስህ ክብር ይኖርክ፣ ለሰው እምነት ሳይሆን እንደ ነብዩ ሸራፋ ለራስህ መጀመሪያ ራስህን ክብር ቢኖር እኮ ሰው አይሰድብህም። አስተካክለህ ለአዚ ምን አይነት አውሬ ነህ አንተ? አይሻ የሰው እምነት እኮ ክብር አለው። እኛ እኮ የሰው እምነት አነካም። አንተ ነው የምትጠራን እንጂ ምን አድርጊ ነው የምትይን? ከኛ እምነት ላይ ውረድ። አያገባህም ስለ እስልምና። አልወጣሁበትም። እኔ እናንተ ምን አለኝ? አልወጣሁበትም። ግን አትሳደብ። እዚህ ላይ ቁጭ ብለህ ከነፍሳችን ላይ በላይ እኮ የምንወደው ነብያችን እየሰደብህ እኮ ነው አንተ። ምን አይነት ሰው ነህ አንተ? ምን ብዬ ተሳደብኩ? ምን እያወራህ ነው አሁን? ምን እያወራህ ነው? ምን ብዬ ተሳደብኩ? እሺ ሙሐመድ የት ነህ አንተ? ክርስቲያኖች እንዳለው ወጥቶ እስልምናን ሲይዙ አንተ የት ነህ? ያኔ ለምን እነሱን አታስተምርም? ለምን እነሱን አትከለክልም ነበረ? ነብዩ እንዲሆነ እዚህ ላይ ቁጭ ብለህ አንድ ነገር እኮ ብቻ ነው የምታወራ። ስንት አይነት ኢዴት አለው እናታችሁ ኢየሱስ። ይሄንን ጭንቅላት ቢኖርኝ ማርያምን አልታገሰውም፣ ቆርጬ ጥለዋለሁ። የምር በጣም ነው ስፖሪንግ በጣም እኔ እንደዚህ አይነት ጭንቅላት ቢኖረኝ እቆርጠዋለሁ ወላ ይመስለኛል። በእኔ ትዕግስት አስበዋል። እንደዚህ አይነት ድድብና ቢኖረኝ ሙስሊሞች ጌጥ ነው ያለው አንገታቸው በላይ ያለው። ይቺ ልጅ በነገራችን ላይ በህልሟ ደጋግማ አይታ ነው የሚሆነው እንጂ በሰላም እንደዚህ የተናገረች አይመስለኝም።
ናይትሜር ሆነባት ነው እፎይ። ያ አስተምሮታችሁ ነው ባይዘይ የተወራው አስተምሮታችሁ ነው። የተነሳው ሐዲስ ነው፣ የተነሳው ቁርአን ነው። እሱ እንደዚህ ረፍት የሚነሳችሁ እናንተ ስለማታነቡ ስለማታውቁት እዛ መስጊድ ስለሚዋሿችሁ እውነት አይነግሯችሁም። እስኪ ሙሐመድ አይሻን በ6 ዓመቷ አግብቶ በ9 ዓመቷ ወሲብ ባደረገ የሚል መስጊድ ላይ አርብ ይንገሯችሁ። እዛው ከሰገዳችሁ በኋላ ትወጣላችሁ፣ በዛው እዛ መስጊድ ድርሽ አትሉም ድጋሚ። እናንተ ግን አታውቁትም፣ ይሸውዷችኋል፣ ያጭበረብሯችኋል። የዋሃብያ ታርገው ደግሞ ውሸት ነው። በተለይ ዋሃብያዎች ማለት ነው። ኦኬ አልመሲህ ኢሳ አልመሲህ ኢሳ አልመሲህ ኢሳ ከፍ ብለሃል። ማይክን አንሳው። ወጣ መልካም። እንኳን አደረሳችሁ። ኔትወርክ በጣም እያስቸገረኝ አልቻልኩም ነበረ። እስኪ ይህንን ቪዲዮ ሰምተን እንመለስ። ቅድም እየተናገሩ የለም ባካውንም ተቋርጧል። ኢትዮጵያ ውስጥ ብዙ ጊዜ ክርስትና ላይ ነው አታክ የሚያደርጉት። በአደባባይ ይህን ትምህርት እያስተማሩ ነው። እስኪ ስሙት እንደሚል ማየት ያልጀመሩት ሊሲገሪሂና ማለት ገና የወር አበባ ማየት ያልጀመሩት ሊሲገሪሂና ማለት እድሜያቸው ገና በሙፍቱ የምታይበት ካለፈ ወይንም የወር አበባ ማየት ካልጀመረች፣ አሁን ሁለት ሴቶች ናቸው የወር አበባ ላያዩ የሚችሉ። አንደኛ ከወር አበባ እድሜዋ ያለፈ 50 ዓመትን በለው 45 ዓመትን በለው እንደ ሴትዮዋ ማንነት የወር አበባ ከማየት አልፋለች፣ ተፈታች። አንደኛይቱ ደግሞ የወር አበባ ገና ማየት አልጀመረች፣ ተፈታች። ኢዘን አሁን እነዚህ ሴቶችስ ዕዳቸው እንዴት ነው ከተባለ ይያ 3 አሽሁር እነዚህ ሴቶች ምን አለ እዚች ጋር በደንብ መስማት ያለባችሁ ፓርት ነው። አንደኛዋ የወር አበባ ማየት ጀምራ ያቆመች ነች። አንደኛዋ ደግሞ ገና የወር አበባ ማየት ያልጀመረች ተፈታች። ሁቺስ ተገብታ ሴክስ ትደረጋለች ማለት ነው። ምን ያለች የወር አበባ ማየት ያልጀመረች ህፃን ልጅ ነው እየተናገረ ያለው። ልድገምላችሁ፣ ስሙት በደንብ። አሁን ሁለት ሴቶች ናቸው የወር አበባ ላያዩ የሚችሉ። አንደኛ ከወር አበባ እድሜዋ ያለፈ 50 ዓመትን በለው 45 ዓመትን በለው እንደ ሴትዮዋ ማንነት የወር አበባ ከማየት አልፋለች፣ ተፈታች። አንደኛይቱ ደግሞ የወር አበባ ገና ማየት አልጀመረች፣ ተፈታች። ኢዘን አሁን እነዚህ ሴቶችስ ዕዳቸው እንዴት ነው ከተባለ ይያ 3 አሽሁር እነዚህ ሴቶች 3 ወር አበባ ሳይሆን 3 ወር ነው የሚቆጥሩት። ቢቀውሊሂ ተዓላ ወላቲ የኢስነ ሚነል መሒድ እነዚያ ከወር አበባ ተስፋ የቆረጡት ሚን ኒሳኢኩም ከሚስቶቻችሁ ኢንርተብቱም የተጠራጠራችሁ እንደሆነ ግራ የተጋባችሁ እንደሆነ ልንገራችሁ፣ ፈዒደቱሁና የነሱ የሚቆጥሩበት አቆጣጠራቸው 3 አሽሁሪን 3 የወር አበባ ነው፣ 3 ወር ነው የሚቆጥሩት። ወላቲ ለም የሒድና ከዛሊክ እነዚያውም ደግሞ የወር አበባ ያላዩቷል። የኢስና ብሎ ማለት የወር አበባ ከማየት ተስፋ ቆርጠዋል፣ በማዕና እድሜያቸው አልፈዋል፣ ከወር አበባ በቃ ተቋርጧል። ወላቲ ለም የሒድና ማለት ደግሞ ገና የወር አበባ ማየት ያልጀመሩት ሊሲገሪሂና ማለት እድሜያቸው ገና በመሆኑ የወር አበባ የማታይ ልጅ ያላየች ሴት እኛ አይሻ ትላላችሁ። እኛ አይሻ ላይ ብቻ አይደለም፣ ይሄ ቁርአን ነው። ሱራ 65 ነው ይሄ ትንተና ያለው እና ሙስሊሞች እኛ ከአይሻን ፈርዘን ነው። ይሄ ታሪክ አሁን ላይ አመቺ ሁኔታ ስላላገኘ ነው እንጂ እየተከሰተ ነው። በጣም ኢትዮጵያ ውስጥ እንትን እያለ ነው። ሌላ የዛሬ 8 ወር ላይቭ ላይ በአይሻ ጉዳይ ገብቶ ኮንፈርም አድርጎ ነበር። ሁሉም ኡስታዞች ደርሳለች አድርጓታል፣ ግን ደርሳለች የሚል አንዱ ገብቶ የሰጠው
በኩራት ሲናገር የ8 ዓመት ልጅ እንደዚህ ያለች ብሎ ሲናገር ሰማለ። ስሙት ይሄን ቪዲዮ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሁን ሩቅ ሳትሄድ የኔን ታሪክ ልንገርህና እንዴት ይደርሳሉ መቼ ይደርሳሉ ለምትለው ማለት ነው። እኔ ትልቋ ልጅ 18 ዓመት ናት እና የዛሬ 4 ዓመት 18 ዓመቷ ነውና ልድራት ከሰው ጋር አነጋገርኳትና እምቢ ስትልኝ የ8 ዓመቷ ምን እንዳለች ታውቃለህ? እኔ እንዳረኝ አንተን ካናደደች እኔ እንዳረኝ ሱብሃንአላህ። በህይወቴ ያለች ልጆቹ አሉ ሁለቱም አሁን እዚህ እና አይደርሱም ማለት አይደለም። እሺ ሜዳ ላይ እውነት በጣም ነው የሚያሳዝነው። የ8 ዓመት ልጅ እኔ እንዳረኝ አለችኝ። በጣም ተደስቶ ሱብሃንአላህ በጣም ገርሙት። ሶ ታዲያ እኔ እንዳረኝ ስላለች ሊድራት ነው ይሄ ሰውዬ። አይሻም እኮ እንደዚህ ነው እያሉ ነው ያሉት። ከረሜላ ስትላት እኮ እንኩራቱ ማጣቅነ እኔ ከረሜላ ለግዛልሽ አግቢ ምንም ማጣቅነች እኔ እንዳረኝ አለችኝ ብሎ በአደባባይ በ21ኛው ክፍለ ዘመን ነው ይሄ እየነገርናቸው ያለ ነው። ሶ ይሄ ከየት መጣ ካልን ቪዲዮ ላይ እንደሰማችሁት ቁርአኑ ላይ ያለው ሱራ 65 አላህ የወር አበባ ገና ማየት ያልጀመሩትን ገና የወር አበባ ያላዩትን መገናኘት ይቻላል፣ የተፈቀደ ነው። ይፈታሉ። ኢዳ ማለት ከመፈታታቸው በፊት የሚቆጠር ጊዜ ነው። የእርግዝና አርግዛለች አላረገዘች የሚለው መቁጠሪያ ጊዜ ነው፣ ይቆጠርላታል። እና ይህንን በአደባባይ ወጥተው የሚያስተምሩ ሰዎች ናቸው። ይህንን ይዘን ያለ ነው እና በጣም ከባድ ነው። አመሰግናለሁ። እሺ፣ እናመሰግናለን። ጀነራል እንኳን ደህና መጣ። እሺ እፎይ እንኳን ደህና ቆየ። ደህና ነህ? ሰላም ነው። ሰላም አለን። መልካም። በነብዩ ሱና እያወራን ነበር። ከጋብቻ ጋር የተያያዘ የነብዩን ሱና በጋብቻ ትከተላለህ? ኦኬ፣ እኔም ከእናንተ ላይ ሀሳብ አነሳለሁ። ግን አሁን ላወራችሁት ነገር እስኪ መልስ ልስጥ። ለምኑ? ያው ከጠየቁ እኮ ጀመርኩ። የወር አበባ ምናምን ስትላለህ ህጻናትን ሙስልምና ህጻናትን ለጋብቻ ይፈቅዳል የሚል ሀሳብ አንስተህ ስተወራ ነበር። ቪዲዮ ከፍተህ ማቃል። እሺ፣ ቪዲዮ ላይ ቅሬታ አለ? እሺ፣ እናንተ ላይ ያለውን እኔ አንድ ጥቅስ ልስጥህ። እሺ፣ ቅድሚያ ቪዲዮ ላይ ቅሬታ አለ፣ እኔ ላይ ያለውን ትሰጠኛለህ። ችግር የለውም። ቪዲዮውን በደንብ ስላልሰማሁት ሀሳቡ ግን ገብቶኛል። ለምን እንዳቀረባችሁ ምንድነው? ሳሰማው ካደለም ነው ተቃውሞ የምገባው። ያው ሲያወራ ቃል ሲያወራ ስለሰማሁት እስልምና እስልምና የወር አበባ ያላዩ ሴቶችን ለጋብቻ ይፈቅዳል እያለ ነበር። ተቃውሞ አለ ስለ የለኝም። እሺ ሀሳቤን እንቀጥል። አይ ተቃውሞ ካሌለ እኮ ፔር ጨረስን። ክርስትናው ላይ መቀጠል ትችላለህ። አንተ ጋር ያለውን ጨረስክ። እሺ ልቀጥል። ያ ምክንያቱም ያልከን ምንድነው እሱ ፔሬድ ያላዩ ህጻናትን ማግባት እስልምና ይፈቅዳል የሚለውን እኛ አንስተናል። እስልምና ይፈቅዳል በቪዲዮ ማሳይተናል። ያመጣናቸው እንትኖች አሉ። ተቃወመናል? አንቃወምም። አዎ ይፈቅዳል ነው አይደለ? እሺ ቀጥል። እዚህ ላይ ከተስማማን እስልምናው ህጻናትን ማግባት መገናኘት ፔሬድ ያላየችን ይፈቅደዋል። ችግር የለውም። ተቃውሞ የለኝም። አዎ ይፈቅደዋል ብለህ ካልክ ቀጥል። ወደ ክርስትናው መግባት ትችላለህ። ይፈቅዳል አላልኩም። ፖለቲካ አትስራ። አይ ተቃውሞ የለኝም አልከኝም። ተቃውሞ የለኝም አልከኝ እኮ ሲያብራራ የነበረው ሐዲሱ ስለምን እንደሆነ አልሰማሁም። ቃል ግን ሲያወራ ሰማሁት። ሱረት ጠለቅ የፍቺ ምዕራፍ 24 ላይ ያለው እነኛ በዕዳቸው ያቋረጡ በዕዳቸው ብትጠራጠሩ የዕዳ ባለቤቶች 3 ወር ነው። እነኛም አደፍን ገና ያላዩት ዕዳቸው እንደዚሁ ነው። የእርግዝና ባለቤቶች ልጆቻቸው መውለድ የሚለውን ክፍል ነው ኡስታዙ ያብራራው እኮ። ስለምንድን ነው ታዲያ ያብራራው? ስለ ፍቺ እና ታዲያ ስለ ፍቺ የወር አበባ ያላዩ ሴቶችን መፍታት ትችላላችሁ ማለት ህፃናትን አግቡ ማለት ነው እንዴ? ሳታገባ ትፈታለህ እንዴ? እኮ አሁን ስለማግባት ሳይሆን እሱ እየተናገረ ያለው። እሺ አንዴ ክፈተው፣ ክርስቲያን ክፈሉት።
ሱረት ጠለቅ አያ 4 ላይ የፍቺ ምዕራፍ እነኛም ከሴቶቻችሁ ከአደፍ ያቋረጡ በዕዳቸው ህግ ባይዘው ቶፒካችን አልነበረም ቃል ቪዲዮ ስላስደመጠ ነው የኛው ችግር የለውም እሺ እነኛም ከሴቶቻችሁ ከአደፍ ያቋረጡት በዕዳቸው ህግ ብትጠራጠሩ ዕዳቸው 3 ወር ነው ስንት ነው ከአደፍ ያቋረጡ ዕዳቸው ስንት ነው ጀነራል 3 ወር ኦኬ 3 ወር ይጠበቃል ማለት ነው አይደለ ኦኬ እነዚያም ገና አደፍን ያላዩት ዕዳቸው እንደዚሁ ነው ስንት ነው እነኚህ 3 ወር እነማን ናቸው እነኚህ አደፍን ያላዩ ማለት ምን ማለት ነው ያገቡ ሴቶች ሆነው አደፍን ያላዩ የወር አበባ ያላዩ ማለት ነው እሺ መጀመሪያዎቹ እነማን ናቸው እነዚያም ከሴቶቻችሁ ከአደፍ ያቋረጡ በዕዳቸው ህግ ብትጠራጠሩ በዕዳቸው 3 ወር ነው እነማን ናቸው እነኚህ ያገቡ የወር አበባ ያላዩ እሺ ሁለተኞቹ እነማን ናቸው ያገቡ የወር አበባ ያላዩ ሁለቱም ታዲያ ምንድነው እሱ የሚደጋግምብን አደፍ ያቋረጡ ገና አደፍ ያላዩ ቃላት እኮ ይለያያል ፈይሰል እሱ ነው አሁን ይወደ ስለፍቺ ከሆነ የሚያወራው ሁለቱም አንድ ናቸው ሁለቱም አግብተዋል ሁለቱም አደፍ አቋርጠዋል እያልከኝ ነው አዳም የመጀመሪያዎቹ ያገቡ የወር አበባን ያዩ ከዛ ሁለተኛ ላይ ደግሞ ያገቡ የወር አበባን ያላዩ ስለዚህ ይሄ የወር አበባ ለማየት በተለያየ ምክንያት ሊመጣ ይችላል ዞሮ ግን ህፃናትን ሳይሆን እየተናገረ ያለው የወር አበባ ስላላዩና ስላዩ ሴቶች የፍቺ ህጉ እያወራ ያለው ስለማን ነው እያወራ ያለው የፍቺ ህጉ ያገቡ ሴቶች ናቸው እነኚህ ዞር ሊያገቡ ናቸው አለ ታሪኩ ትዳር ውስጥ ያሉ ናቸው ስለዚህ መፍትሄ ነው የመጣው ስለዚህ ለፍቺ ነው የወር አበባ ያላዩና ያላዩ ሲል አግብተው የወር አበባ ያላዩና ያላዩ ስለዚህ ያቋረጡ አደፍ ያቋረጡ ማለት ምን ማለት ነው አደፍ ያቋረጡ ማለት የወር አበባቸውን ያላዩ ማለት ነው ምንድነው አሁን ጥያቄ አደፍ ያቋረጡ ማለት የወር አበባቸውን ያላዩ ማለት ነው ነው እንደዛ አይደለም የወር አበባ ሊቋረጥ የሚችለው ሴት ልጅ ሜኖፖዝ የምትሆነው ዲቱ ኤጅ ነው ሞስት ፕሮባብሊ በኤጅ ነው እድሜዋ ሲገፋ ከ40 ምናምን በኋላ ታረጣለች ሴት ልጅ ሜኖፖዝ ትሆናለች ማለት ነው ፔሪድ ወይም እንትኗ አደፍ ያቋረጠች የሚለው እሱን ነው እድሜያቸው የገፋ ቁርአን በአማርኛ ያለውን በዛ በተፍሲሩ ጭምር ክፈተው ክርስቲያን እድሜያቸው የገፋ ችግር የለውም እኮ በትክክል ያረጡ ማለት እድሜያቸው ስንት ሆኑ ማለት ነው የገፉ ማለት ነው ፔሪድ ማየት ያቆሙ which is ማያዩ አንድ በል እነኛ አደፍ ማየት ያልጀመሩ ማለት ደግሞ ሴቶች ፔሪድ ማየት ማይጀምሩት አንደር ኤጅ የሆኑ ማለት ነው ፒበርቲ ያልደረሱ እድሜያቸው ለጉርምስና አልደረሰ ማለት ነው አይደለም ማለት ፔሪድ አላየ ማለት ምን ማለት ነው ሴት ልጅ ገና ፔሪድ ያላየች ማለት ምን ማለት ነው በአዳም ስለፍቺ ነው አይደል የሚያወራው እኮ ፔሪድ ገና ያላየች ማለት ምን ማለት ነው ገና ያላየች ማለት ገና የወር አበባ ያልመጣ ማለት ነው ከፍቺው በፊት ማን ያለ እንደዛ ቁርአኑ እንደዛ ነው የሚለው እንደዛ እንዳትል ቁጥር 3 ላይ ሎክ ከፍቺው በፊት ገና ፔሪድ አልመጣች እንዳትለኝ ደግሞ ክፈተው ያንኛውን ቁርአን ጋር አንዴ እዛው ይመልስልሃል 3 ላይ ይመልስልሃል እሷኛዋን ሴት ምን ይላታል ኖ እዛው 4 ነው እንጂ 4 ነው ሎክ 3 ሴቶች ናቸው የተጠቀሱት ፈይሰል ለበበል 3 ሴቶች ናቸው የተጠቀሱት አደፍ ያቋረጠች አደፍ ማየት ያልጀመረች የእርግዝና ባለቤት ሶስቱንም ከቷቸዋል ሶስቱ ባይጠቀሱ ኖሮ አንተ ያልከው ሜቢ እንደው ለመደበቂያ ይሆን ነበረ አዋጣው ሎክ እነዚያም ከሴቶቻችሁ ከአደፍ ያቋረጡ which is menopause የሆኑ ማለት ነው ያረጡ ማለት ነው ብትጠራጠሩ ዕዳቸው 3 ወር ነው ከተጠራጠርክ ፔሪድ ማየት አቁማለች which is አትወልድም ማለት ነው
ነገር ግን ብትጠራጠር ኢዳቸው ስንት ይሆናል? 3 ወር ይሆናል። ኦኬ እነዚያ ገና ኢንስታንት ነው። ገና አይተው ያቋረጡ አይደለም። ገና ማለት ምን ማለት ነው? ጀነራል ያልጀመረ ነው አይደለም? ገና አደፍ ያላዩ which is ማየት አልጀመሩም ማለት ነው። ገና አደፍ ያላዩት ምንድነው? በኢዳቸው እንደዚህ ሆነው ስንት ወር? 3 ወር። አደፍ ያልጀመሩ ማለት ነው። ገና አደፍ ያላዩ ያልጀመሩትም እነሱም እነኚህ ፔሬድ አያዩ። የመጀመሪያዎቹም ፔሬድ አያዩ። እዚህ ጋር የተጠቀሰው ክፍሉ እንዳለ ፔሬድ ስለማያዩ ነው። ፔሬድ ስለምታይ ሴት ሌላ ቦታ ተጠቅሷል። የወረደው ይሄ ክፍል ሌላ ፔሬድ በታለ ሌላ ቦታ ተጠቅሶ ሱራ 228 ይመስለኛል። ሜቢ ቼክ እናደርገዋለን። እዛ ተጠቅሶ ፔሬድ ስለምታዩ ተጠቅሶ ፔሬድ ስለማያዩ ሴቶች ተጠይቆ ነው። 3 ሴቶች ናቸው ፔሬድ ማያዩት። አንደኛ ገና ፔሬድ ማየት አልጀመረች፣ ሁለተኛ እድሜዋ የገፋ፣ ሶስተኛ እርግዝና ባለቤት። እነኚህ 3ቱ ፔሬድ ማየት አይችሉም። እነኚህን እንዴት እንፍታ ነው ጥያቄው። ስለዚህ ምንድነው እሱ የመጣው መፍትሄ ሎግ የእርግዝና ባለቤቶች እርግዝና ጊዜያቸው እርግዝናቸውን መውለድ ነው። እነኚህም ፔሬድ አያዩ 3ቱም ማለት ነው። አሁን ግልጽ ነው።